We begin tonight with breaking news. 2 U.S. service members killed and 1 missing after Iran launched missile and drone attacks against a military base in Jordan. Hostilities escalating following the collapse of that fragile ceasefire. This is the first time U.S. troops have been killed in combat since the fighting resumed 2 weeks ago. Videos circulating online appear to show the missiles hitting the air base which houses U.S. personnel. 16 American troops have now been killed in this war. ሰላም ጤና ይስጥልን በዓለም ዙሪያ ለምትገኙ የቻናላችን ተከታታዮች በሙሉ ከአሜሪካና ኢራን ጦርነት ጋር ተያይዞ ሰበር ትኩስ አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎች ደርሰውናል። እጅግ ሰበር አስደንጋጭ ዜና ተሰምቷል። የአሜሪካ ወታደሮች እንደ ቅጠል ረገፉ። ትራምፕ ዛሬ በጣም ከፍቶኛል ሲሉ በዚህ ጉዳይ በህዝብ ፊት ተናግረዋል። ኢራን ዓለም አይቶት ሰምቶት የማያውቀውን አዲስ የጦር መሳሪያ መዘዘች። ፕሬዚዳንት ትራምፕ ለወታደሮቹ ሞት አጸፋ የሚሆን በኢራን ላይ አዲስ እሳት ሲያዘንብ አድረዋል። እስራኤል ለምን ዝም አለች? ከጦርነቱ ራሷን አገለለች ወይስ የኔታንያሁና የትራምፕ ኩርፊያ ለየለት ማለት ነው? ዝርዝሩን ተሰሙታላችሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እነዚህን ትኩስ ሰበር ዜናዎችና መረጃዎች እንድትከታተሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፌያለሁ። ኢራን በጆርዳን በሚገኘው የአሜሪካ የጦር ቤዝ ላይ በሰነዘረችው አዳዲስ የሚሳኤልና የድሮን ጥቃት 2 የአሜሪካ ወታደሮች ሲገደሉ አንደኛው የደረሰበት አይታወቅም ተብሏል። 13 የሚሆኑት ደግሞ ቆስለዋል። እስካሁን አሜሪካና ኢራን ወደ ጦርነት ከገቡባት ጊዜና ሰዓት ጀምሮ በአጠቃላይ 430 የሚሆኑ የአሜሪካ ወታደሮች የቆሰሉ ሲሆን 16 የሚሆኑ የአሜሪካ ወታደሮች ደግሞ ተሰውተዋል ነው የተባለው። We begin tonight with breaking news. 2 U.S. service members killed and 1 missing after Iran launched missile and drone attacks against a military base in Jordan. Hostilities escalating following the collapse of that fragile ceasefire. This is the first time U.S. troops have been killed in combat since the fighting resumed 2 weeks ago. Videos circulating online appear to show the missiles hitting the air base which houses U.S. personnel. 16 American troops have now been killed in this war. Here's ABC's Marcus Moore. Tonight, new American casualties in the war in Iran. CENTCOM saying 2 American service members have been killed and another is missing after Iran launched a drone and missile attack in Jordan. አሜሪካ የኢራንን ጦርነት ባጭር ጊዜ ቋጨዋለው ብላ ብትጀምረውም ሁኔታው ከጊዜ ወደ ጊዜ እየተባባሰና ነገሮች ከድጡ ወደ ማጡ እየሆኑ ሄደዋል ነው የተባለው። አሜሪካም ያላሰበችው አዘቅት ውስጥ እንደገባች እየተረዳች ነው ተብሏል። ኢራን እንደ ቬንዙዌላ ቀላል አይደለችም ነው የተባለው። ባጭር ጊዜ ቢበዛ በአንድ ወር ውስጥ ይቋጫል የተባለው ጦርነት ወራትን ዘልቆ አመታትንም ሊቃረብ ነው የተባለው። ታዲያ በዚህ በጆርዳን በደረሰው የአሜሪካ የወታደሮች ሞትና መቁሰል ምክንያት በአሜሪካና በኢራን መካከል ያለው ሁኔታ ወደ ለየለት መጠፋፋት እየተሸጋገረ ነው ተብሏል። የአሜሪካ አጸፋዊ እርምጃ የአሜሪካ የጦር መምሪያ ሴንትኮም እንዳስታወቀው ፕሬዚዳንት ዶናልድ ትራምፕ በጆርዳን ለተገደሉ 2 የአሜሪካ ወታደሮች አጸፋ ለመስጠት በኢራን እስላማዊ አብዮታዊ ዘበኛ IRGC ኃይሎች ላይ አዲስ የአየር ጥቃት እንዲሰነዘርና በርካታ የአሜሪካ የጦር ቤዞች እንዲሁም የአያቶላሁ አሊ ካሚኒ ልጅ አዲሱ ሱፕሪም ሊደር ማለት ነው ታርጌት እንዲደረግ ልዩ ትዕዛዝ ተሰጥቷል ነው የተባለው። ይህ ዘመቻ የኢራንን ወታደራዊ አቅም በማዳከም በሄርሙዝ የባህር በር ላይ የሚሰነዘሩ ስጋቶችን 100% ያከስማል ነው የተባለው። ኢራን የምትተኩሳቸውን ድሮኖችና ሚሳኤሎችም ከስር መሰረቱና ከቤዙ ለማድረቅ የታለመ ነው ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ዓለም አቀፍ ማስጠንቀቂያም ሰጥቷል። የአሜሪካ የውጭ ጉዳይ መስሪያ ቤት በክልሉ ያለው የጸጥታ ሁኔታ እጅግ አሳሳቢ በመሆኑ አሜሪካውያን ወደ መካከለኛው ምስራቅ የሚያደርጉትን ጉዞ በአፋጣኝ እንዲያቆሙ ጥብቅ ትዕዛዝ አስተላልፏል። በጆርዳን፣ ኩዌትና ባህሬን የሚገኙ የአሜሪካ ወታደራዊ ኢላማዎችና አጋሮች ላይ ጥቃቶች እየተጠናከሩ ከወትሮ በተለየ መልኩ ሊጨምሩ ስለሚችሉ አካባቢው የለየለት የግጭት ቀጠና ስለሆነ
ወደዚህ አካባቢ አሜሪካውያን እንዳትጓዙ፣ እዚህ አካባቢ ያላችሁም በፍጥነት በንግድ አውሮፕላኖችም ቢሆን ከአካባቢው ውጡ ሲል ነው የአሜሪካ የውጭ ጉዳይ ሚኒስቴር መልእክቱን ያስተላለፈው። ነገሮች ምን ያህል እንደከበዱ ማሳያ ነው ተብሏል። የኢራን ወታደራዊ አቋም፣ ስትራቴጂ፣ የጦርነት መስፋፋትና የአዲሱ መሪ አቋም የአሜሪካ የጦር ጠበብቶች እንደተነተኑትና እንደተናገሩት ኢራን ጦርነቱን ለማስፋፋት እየሞከረች ነው። ይሁን እንጂ ይህ ስትራቴጂ ኢራንን ከጎረቤት ሀገራት የበለጠ እንድትገለል ከማድረጉም በላይ የአሜሪካን ወታደራዊ ምላሽ የበለጠ ጠንካራ፣ እጅግ ጠንካራና ጠንካራ ያደርገዋል ሲል ተናግሯል። ኢራን በአካባቢው አዲስ የጦር መሳሪያዎችን ማሰማራቷና መጠቀም መጀመሩ ተሰምቷል። ዓለም ከዚህ በፊት አይቶት ሰምቶት የማያውቀውና አዲስ ቨርዥን ያለው የጦር መሳሪያዎችንም መምዘዟ ነው የተሰማው። የኢራን አዲሱ ጠቅላይ መሪ ሙጃታቢ ካሚኒ በቴሌቪዥን ባስተላለፉት መልእክት አሜሪካ የምትወስደውን ወታደራዊ እርምጃ በጽኑ ካወገዙ በኋላ የአሜሪካ ጠላት ጦርን በመቀስቀስ የሚያስከትለውን ከባድ መዘዝ ማወቅ አለባት ብለዋል። ኢራን ለዚህ ተገቢውን የማይረሳ ትምህርት እንደምትሰጥም ልዩ ዛቻ አስተላልፏል። ኢራን በቅርቡ በይፋዊ ያስተዋወቀቻቸውና በስትራቴጂክ ደረጃ ትኩረት የሳበው አዲሱ የጦር መሳሪያም ፈታህቱ የተሰኘ የሃይፐርሶኒክ ሚሳኤል እንዲሁም አዳዲስ ከዚህ በፊት ታይተው የማይታወቁ የድሮን ስሪቶችን አሳይታለች። አዲሱ የኢራን የጦር መሳሪያም እጅግ ከፍተኛ ፍጥነት ያለው ይህ ሚሳኤል ከድምጽ ፍጥነት በብዙ እጥፍ የሚበልጥ ፍጥነት ያለው በመሆኑ የጠላትን የራዳርና የመከላከያ ስርዓቶች በቀላሉ ለማለፍ ያስችላል ነው የተባለው። የማይቀያየር አቅጣጫ አለው። የተለየ የሚያደርገው በረራ ላይ እያለ አቅጣጫውን የመቀየር አቅሙ ነው። ይህም ማንኛውም የጸረ ሚሳኤል መከላከያ ስርዓት ይህን መሳሪያ ለመምታት ሲሞክሩ እሱ አቅጣጫውን በመቀያየር ሸውዷቸው ያልፋል ነው የተባለው። ሚሳኤሉ ወደ ኢላማው በሚጠጋበት ጊዜ በአካባቢ አየር ውስጥ በመንሳፈፍም አስገራሚ ፍጥነትን በመጠቀም ኢላማውን በተቻለ ፍጥነት ይመታል ነው የተባለው። ከዚህ በተጨማሪም ኢራን በቅርቡ በወታደራዊ ሰልፎችና በተለያዩ የሙከራ ሂደቶች ላይ ያሳየቻቸው ሌሎች የላቁ ቴክኖሎጂዎች የሚከተሉት ናቸው። አንደኛው የላቀ ድሮን ነው። በተለይ የሻሂድ 238 የተባለ የጀት ሞተር የተገጠመለት ድሮን ከቀድሞዎቹ በበለጠ ፍጥነት የሚበርና በራዳር ለመለየት አስቸጋሪ የሆነ የጦር መሳሪያ የሚታጠቅ ነው ተብሏል። የባህር ላይ ሚሳኤሎቿም ቢሆን አዳዲስ ናቸው ተብሏል። በባህር ዳርቻዎች ላይ የተገጠሙ አዳዲስ የረጅም ርቀት የባህር ላይ ሚሳኤሎች እነዚህ ሲስተሞች በሄርሙዝ የባህር በር አካባቢ ለሚንቀሳቀሱ መርከቦች ከፍተኛ ስጋት ፈጥረዋል ነው የተባለው። በዚህ በአዲሱ ዙር የአሜሪካና የኢራን ጦርነት እስራኤል ዝምታ ሰፍኖባታል። ጸጥ ረጭም ብላለች። ምንም አይነት ተሳትፎም እያደረገች አይደለም። ሁኔታው ምን ይመስላል? ዝርዝሩን አብረን እንከታተለው። እስራኤል በዚህ በአሁኑ ዙር ውጥረት ያላት አቋም ዝምታ ብቻ ሳይሆን በስትራቴጂክ ጥንቃቄ የታጀበ ነው የተባለ ቢሆንም ነገሩ ግን አስፈሪ ነው ተብሏል። እስራኤል በዚህ ጦርነት ውስጥ እንደ ዋነኛ ተዋናኝ ባትታይም የሁኔታዎችን ቀጥተኛ ተጎጂ እና ተጠቃሚ መሆኗ ግን የሚያጠራጥር አይደለም ተብሏል። የእስራኤል አቋም በሚከተሉት ነጥቦች መረዳት ይቻላል። አንደኛ፣ ቀጥተኛ ተሳትፎ ማነስ። እስራኤል በአሁኑ ሰዓት በአሜሪካና በኢራን መካከል እየተካሄደ ባለው ቀጥተኛ ወታደራዊ ግጭት ውስጥ በቀጥታ ጦርነት ውስጥ አልገባችም። ይህ የሆነበት ዋናው ምክንያት እስራኤል በሌሎች ግንባሮች ማለትም በጋዛ፣ በደቡብ ሊባኖስና በየመን ሀውቲዎች ላይ ትኩረቷን ስላደረገች ነው ተብሏል። አሜሪካ በኢራን ላይ የምታደርገው ጥቃት ለእስራኤል የራሷን የክልል ስጋት ለመቀነስ ትልቅ እገዛ ስላለው እስራኤል ይህንን የአሜሪካ እርምጃ በዝምታ ማለፏ ስትራቴጂካዊ ስሌት ነው ቢሉ አንዳንዶችም፣ ነገር ግን በእስራኤልና በአሜሪካ መካከል ኩርፊያው ቀጥሏል የሚሉም አሉ። የመረጃ መረብና ትብብርን ግን አጠናክራ ቀጥላለች ይላሉ አንዳንዶች። ምንም እንኳን በአየር ጥቃት ውስጥ ባትሳተፍም እስራኤል ከአሜሪካ ጋር የላቀ የመረጃ ልውውጥ አላት። በኢራንና በኢራን ታማኝ ታጣቂዎች ላይ የሚደረገው የክትትል መረጃ በዋናነት የሚመነጨው ከእስራኤልና ከአሜሪካ የጋራ የመረጃ ስራዎች ነው ተብሏል። ስለዚህ ዝም ብላለች ሲባል ወታደራዊ እርምጃ አልወሰደችም ማለት እንጂ ከሚሆነው ነገር ውጭ ናት ማለት አይደለም ይላሉ አንዳንድ ተንታኞች።
የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባንድ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኔ ቁጥጥር ስር ነው፣ በኔ ትእዛዝ ስር ነው፣ እኔ አለቃው ነኝ፣ እሱም አለቃው እንደሆንኩ በደንብ ያውቃል ሲል እጅግ አጠራጣሪና ኩርፊያ የሚፈጥር ንግግር ተናግሮ ነበር። በዚህም ኔታንያሁ ተበሳጭቶ ነበር። የእስራኤልን ሉዓላዊ ጥቅም ለማስከበር ወደኋላ አንልም፣ ራሳችን መዋጋት እንችላለን ሲል አንድ ንግግር ተናግሮ ነበር። ይህ ሁኔታ ወደ ለየለት ኩርፊያ አምርቶ ይሆን አሁን እስራኤል ጸጥ ያለችው ወይስ ለስትራቴጂ ይሆን? ብዙ ግልጽ የሆነ ነገር የለም። ብቻ በርካታ አጠራጣሪ የሆኑ ነገሮች እየታዩ ነው። የአሜሪካና የእስራኤል ግንኙነት እየሻከረ የመጣ ሳይሆን እንዳልቀረ በርካቶች እየገመቱ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካና ኢራን ጦርነት ጋር ተያይዞ ያቀረብንላችሁ ሰበር ዜናዎችና መረጃዎች በዚህ ተጠናቀቁ። በቅርቡ በሌሎች ተመሳሳይ ዜናዎችና መረጃዎች የምንመለስ መሆኑን ከወዲሁ ቃል እየገባንላችሁ የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን ለዛሬ ግን በዚህ ተሰናብተናል።